የሚጠብቀን ነገር ፈርቼ እኮ ነው ይናት ታቂላ አሁንም ፍራቴ ስጋቴን አሁንም ታቂላ እማ አንቺ ማታቂው ብዙ ነገር አለ ምንም ማላቀው ነገር ምንድነው ነው የማላቀው ነገር ምንድነው ነው አሁን አንዋር መተበላ እንደዚህ አትመረራስ ያለበላ አሁን አንዋር እኔ ሲችሏል እንዳመጣብኝ ምንም ነገር ቢፈጠር ደንዝዟል ማይንድ ያው ጭንቅላቴ ደንዝዟል እኛ መጀመሪያ ዋና አረጋለሽ ሽማግሌ ከመላካችን በኋላ በፊት ዱአና አሁን ልጅቷ በማረግ በወግ ነው አይደለም መውጣት ያለባት በቃ ፈርታ ነው እንጂ ብዙ የምታውቀው ነገር አለ እሷ ቤተሰቦች አሁን ታና አለመሆኑን ዝም ገና እናውራበት እሷን ቤተሰብ ሄዳ ጉዳያችሁ ምንድነው እንዲያስብ ነበር ተበል እሺ በይሳ ሽማግሌ ካልተላከ የትኛው ነው የተበሻቸው ሰዓት እኔም እኮ ፈልጋለሁ እና ምንድነው ግራ ይገባ ሰላም የተከበራችሁ ቤተሰቦች እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ በቀደም ለት የተፈጠረው ነገር ምናምን ነገር አይታችኋል ኪዩ ማዘር ቤት ገብታ ምናምን ነገር ደስ የሚል ጊዜ ያሳለፈን እንደሆነ ታውቃላችሁ በኪዩ የተነሳም ትንሽ ለሆስኮስ ተደረገ ከቤት መባረሬንም አይታችኋል ግን ተመልሼ ወደ ቤት ገብቻለሁ ያው አንዳንድ አለመግባባቶች ምናምን ነገር ነበሩ ብቻ ደስ የሚል ጊዜ ምናምን ነገር አሳልፈን ደስ የሚል ጊዜ እየሆነ ነው ማዘርና ኪያ እንዴት የጦፈ ፍቅር ውስጥ ገብቷል መሰላችሁ እኔን ልልተው ረስተውኛል ማለት ይችላልላችሁ ሰርቪስ ቤት ውስጥ ነበር ምናምን ነገር የነበር ነው አሁን የሆነ ድሳት ምናምን ነገር ላይ ነበር ቤቱ የተወሰነ ነገር ነበር እንጂ የሚቀረው ብዙ እንትን አላለም ነበር ማዘሪያው ወደ ዋናው ቤቱ ገብታለች ድሳቷን ምናምን ነገር ጨራርሳ አሁን ምን ገኘው ሳሎናቸው ነው የማዘር ቤት ይሄንን ይመስላል እና ወደ ዋናው ፖይንት ስገባላችሁ ምንድነው ከኪያ ጋር በተያያዘ ብዙዎቻችሁ ምናምን ነገር ያርግዝና ሁኔታ እንዴት ነው እሷ እንዴት ናት ምናምን ነገር ይያላችሁ ነው ኪያ ሌላ ዓለም ላይ ናት ከማዘር ጋር ራሙር ላይ ናቸው የመጨረሻ በቃ አላርል መልክ እየተሰራሩት ነው ብላችሁ የምሬን ነው በእያንዳንዱ ጉዳይ ላይ በእያንዳንዱ ሁኔታ ላይ ምናምን ነገር የሆነ አላርል ይተባበሩታል ይተጋገዙታል እንዳይመስላችሁ ምናምን ነገር በቃ አሩኑ ምን እንደምላችሁ አላቀም ያው ማዘር ለኪያ ያላትን ነገር ምናምን በተወሰነ መልኩ እዛ ላይ አይታችኋል ምናምን ነገርና ትረዱኛላችሁ ያስባለሁ ያላ ያልዘልቅላችሁ እኔም የምፈልገው ይሄንን ነው ማዘር ኪዩ ጋር ምናምን ያላ አይደለ ነገ ከነገ ወዲያ ደግሞ የኪዩን ቤተሰቦች በነገራችን ላይ ኪዩ እናት ለኔ ያላትን ቦታ ያው ትንሽ የሃይማኖቴ ነገር ትንሽ ይረብሻታል እንጂ ከኔ ጋር መሆኑ በጣም ነው ደስ የሚላት ማለት ለኔ በጣም ልዩ ቦታ አላት የኪዩም እናትና እናቶች እንዲህ ናቸው በቃ አንዴ ከሆነ በኋላ ብቻ ደስ የሚል ነገር ምናምን ተናለው ዛሬ ወደ ጉዳዩ ስመጣላችሁ እናቴ እፈልጋለሁ ምናምን ነገር ብላኝ ነው የመጣሁት ለምን ጉዳይ እንደፈለገችኝ አላውቅም ኪዩና ማዘር እዛ ውስጥ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሙቲ እንዴት ነሽ ጧት ወጥቼ አሁን 9 ሰዓት ላይ ስገባ አባይ ተናፍቀኝ ዳንሽ አለ አልহামዱሊላህ ወላሂ ተማን እንዴት ናችሁ ግን አነሰ ምን ጎደለ በጣም እኔ ካልጠየቅኩ ምንም አትናገሩም እንዴ እናንተ አንተ ያለ እንዴት ነሽ አንቺ ዳንሽ አለ ጧት ሳላይሽ ምናምን ነገር ወጣው ማታ በጣም አስቸኳይ ነገር ምናምን ተደውሎልኝ በሌሊት ነው በጣም ነገር የወጣሁት አንተ አስቸኳይ አፈልጋለሁ ምናምን ነገር ስትይኝ እኮ ምንድነው ነው የሆነ ነገር ፈልገው ነው እንዴ ምናምን ነገር ብዬ መኪናው ላይ ይዤ የመጣሁትና ምን ላምጣላችሁ ምን ፈልጋችሁ ነው አራም ኪዊስ እንዴት ናት ጧት ነው የመጣሁት ነው አልደወልኩላት ላደና ተመችቷታል ምን አግኝታ ምን ትሆናለች ምንም ማለት ይላይላ ገለ ደለታችሁ እኮ ማታ ራሱ የጦፈ ጨዋታ ይዛችሁ እኔ እንቅልፌን አልቻልኩም ገብቼ ምናምን ነገር ተኛ መልካም ኪዩ በጣም በእውነት ነው በቃ በህይወት ትልቅ ነገር የምመኘው ለአንተ የምፈልጋት አይነት ሴት ነው ያገኘው በጣም ደስ ብሎኛል አንተ ካረበሻት ምትረብሽ ልጅ አይደለች እኔ አረብሻት እሷ ናት እኮ ምታበሳጨኝ ይኸው ለብለሽ በት እኮ ልታሱ ልጅሽን እኮ ልትገለው እኮ አንቺ በእኔ ሳይድ ነው መቆም ያለብሽ እሷ ምንም አይጎልም ወላሂ ምንም አይጎልም በአንተ እንጂ በሷ ምንም እሺ በደንብ አሰማምጣሻለሽ ማለት ነው ከአሁን በኋላ አልወጣም እዚሁ ነው የምቀመጠው ምትልሽን እንዳለ ሰማታለሁ የኛ ቦታ እና ቀን ተደብቀን የምናወራው የት ሄዳ ነው የት ያለች አለች እሺ ምንድነው ነው የሆነ ነገር አውራለሁ ምናምን ነገር ብለኝ እኔ ላውራት ፈልጋለሁ ግን ኪዩንም አውራታለሁ በግልና እንግዲህ አሁን አንተ ልጅ አይደለህም ይሄም እየሄደ ነው የልጅም አባት እየሆንክ ነው ልጅህም በቅርቡ እየመጣ ነው አባወራነ እንዴ አይደል እንዴ ስለዚህ አሁን እየፈለኩ ያለሁት አንተና ኪዩ ያው እየኖራችሁ ነው መሪያም አብራችሁ እየኖራችሁ ነው ምንም አዲስ ነገር የለውም ነገር ግን
ለኪዩ ምን ልትይኝ ነው? ምንድነው አዲስ ነው? አጣፊ ላይ አትቆም ወይ እንዳታጠፋኝ። እሺ ችግር የለውም። አይ እኔ እፈልጋለሁ ምናምን ነገር ስትይ ምን አነሰ ምናምን ነገር የሆነ ነገር አንሰው ከቤትሽ ጋር ምናምን ከቤቱ ጋር የተገናኘ አይደለም። እሺ ቤቱ በቃ ይሁን እንዳየው ትንሽ ተብሏል። ትንሽ ነው የቀረን የተስተካከለ ነው። ሳሎናችንን ፏ አድርገን ገብተናል። ይሄው ኦኬ። አዎ በጣም ነው የሚያምረው። በነገራችን ላይ ከለር መረጣችን ራሱ እንትኑ በጣም ነው የሚወዱት። አልሐምዱሊላህ አሪፍ ነው። ሽኩር ይድረሰው ለአላህና አሁን እኔን እየጨነቀኝ ያለ የኪዩና ያንተ ነገር ነው። ለምን ምን ጨነቀሽ? ደህና ናት እኮ አሁን ደህና ናት አሁን አልሐምዱሊላህ። እንደዚህ መቼ ይሆናል አለን። እኛ በጣም ፈርቼ ነበር። በጣም ሆዷም ላይ የሆነ ቶሎ ይደማት ነበር ምናምን እዚህ ከመጣሽ ምግብ መብላት በደንብ ከጀመረች በኋላ ምናምን ነገር ለውጧን ራሱ ሳቋን፣ ጨዋታዋን፣ ፈገግቷን አይተሻላ። እሺ ምንድነው ንገሪኝ፣ ለኔ ንገሪኝ ምንድነው ነው? አንተም ብቻህን ማውራት ነገር አይደለም። እሺ ምንድነው? ዩጋን ማውራችሁ ቁም ነገር ነው ማውራት። ምንድነው? ኪዩ ደህና አይደለችም እንዴ? ያለሳልስ ልትነግሪኝ ነው? የሆነ ደስ የማይል ነገር ምንም በኪዩ ጉዳይ አይደለም። እሺ ንገሪኝ ምንድነው? አንተ ምንም የምነግርህ ነገር እንዴ? ለምን ቸኩላለህ? ቀስ ብለህ ከኪዩ ጋር ነገር ለብቻ ለምን? እሺ የታለች ነው? ጥራትና ንገሪና ምንድነው? መጣለች ምንድነው? ወደ ቤት ሂዱ ልትይኝ ነው? በቃ ኪዩ ልትይኝ ነው? መቼም አላደርገውም። መቼም ኪዩ ትቼ እኔ መቼም አላደርገውም። ኪያ እንጣና ከኪያ ጋር ናቸው። አማ ኪዩ ነይ ኪዩ ነይ ምንድነው? ታሪስ እየሾጣው መጣው እንዳልተሰክስሽ እንኳን ደህና መጣ። ረበሽከን በጣም ረበሽከን። ምንድነው ነው ብቻውን ብዙ ማታ የጦፈ ወሬ ይዛችሁ ምናምን ነገር በቃ ተነስቼ ምናምን ወጣው አረብሻችሁ ምናምን በይ። ጠዋት ደግሞ ለጥብለ ያላርፍዳችሁ ምናምን እስከዛ ሳለን ነው የምትቆዩት። ሁለታችሁም ረፍት ያስፈልጋችኋልማ። አንቺም እየተኛሽ አንቺም ደግሞ ረፍት አድርጊ። እሺ ካላችሁ ምንድነው ነው? ከተመቻ ችግር የለውም። እኔን ከተመቸኝ ምንም ማድረግ ነው ነገር ችግር የለውም። አዝናል። ተመችቶሻ? እንዴት አባቷ እንዳማረባት እናቷን አግኝታ በጣም አሁን ግን ችግሩ ምንድን ነው? አውፈርሽ አሁን ይልሽ የለም በኋላ ከልጅ በኋላ ይስተካከላል። ወደ ቤት ሂዱ እያለችን ነው ያለችው። ነው እኔ ልናገርልሽ አልወጣኝ ከፈለክ ራስ ቦታ አጣቧል። ያወራኝ ነው ወደ ቤት ሂዱ እያለች አላልኩም ልናገርልሽ ከፈራሽ አንቺ ምንድነው? እኔ አልፈራትም። ኪዩን እነግራታለሁ። ሁለተኛ እንደዛ አላልኩም። አየሽ እሺ ጓደኛ ይሆናለች። እሺ የሆነ ልነግርህ የምፈልገው ነገር አለ ብላ አቻኩላው 3 ነው 4 ነው የደወለችው። እኔ እንጃ ቸኮላ አጣደፈው ምንድነው ትፈልጋለህ ከተባለ ለምን ነው የተፈለገው? ቀይ ታደፋል ወሬውን እስኪሰማ። እሺ ምንድነው ንገሪኝ። ምንድነው የተፈጠረው? የተፈጠረ ነገር የለምና እሺ እዩ ያንቺ ማሁን ህፃን ልጅ አይደለሽ። አልፎም ደግሞ የልጅ እናት ልትሆኚ ነው። እናት ልትሆኚ ነው። እና ቁም ነገር መስራት አለብን ብለን ስላሰብኩኝ ነው። ያንቺን ቤተሰቦች የኔን ቤተሰቦች ያው የእናንተን ጥሩ ነገር ነው የምንጠብቀው። እኔም እንደ እናት ያንቺም እናት እንደኔ ጥሩ ነገር ነው የምትፈልገውና አንቺና እሱ ተግባብታችሁ እየኖራችሁ ነው። ልጅም እየመጣ ነው። ከዚህ በፊትም ያው እንደዚህ ቀለበት ምናምን ስትሉ እሺ ብዬ ነው የተቀበልኳቸው። ያው ቀለበት አስራችኋል። ህገ ወጥ ነው ባልልም ያው ህጋዊ ጋብቻ ነው ቀለበት ማስራት። ምንድነው ባላ አሁን ቆይ ተረጋጋ። አሁን ከኪዩ ጋር ነው የማወራው። እሺ ዝብል አዳምጥ ዝም በል። እሺ እና አሁን እኔ ያሰብኩት ቤተሰብና ቤተሰብ መቀላቀል ሰርግ መደገስ ነው የምፈልገው። እሱ ሽማግሌ ልኮ ላንቺ ቤተሰቦች በሽማግሌ ያንቺን ቤተሰቦች በክብር ወደኛ እንዲቀላቀሉ ነው የምፈልገው። በርግጥ እናንተ ረጅም ጊዜያችሁን አብራችሁ ኖራችኋል። ስለሱ ባህሪ ታውቂያለሽ። ሁሌ ልጅነት የለም። አንቺም እሱን ታውቂያለሽ፣ እሱም አንቺን ያውቅሻል። ተግባብታችኋል በባህሪ። ግን ቤተሰብ ደግሞ ለሴት ልጅ ክብር ግዴታ ሽማግሌ መላክ አለበት። እኔም እንደ እናት የሚሰማኝ የኪዩ የኔ ልጅ ሴት ልጅ ብትሆን የምጠብቀው ነገር ስለሆነ ሽማግሌ ተልኮ ነው እንትን ማለት ነው። ግን ምን ኪያ አሁን እኔና ኪዩ እናውራ እና ደና ሽማግሌ እንፈልግና ሽምግልና አልካለን ለቤተሰቦቻቸው። ሳድል ባለ ሰርጋው ምንም የጎደለ ነገር የለም። ሳሎናችን ቤታችንም ተስተካክሏል። እሱ ከአንድ ከ3 ወር ከ4 ወር በኋላ እያንዳንዱን ነገር ቁጭ ብለን እናወራለንማ። 3 ወር 4 ወር የሚባል ነገር የለም። ልጅ መጣ አሁን ደርሷል። እማ ልጇ ከመጣች በኋላ ይሻል። እንደዛማ ምን ይሆናል? ማይሆን በቃ
እኔ አንዱም ቤቱን እንደዚህ በደንብ አርጌ ብዙ ወጪ አርጌ የሰራሁትን ብዙ ያስተካከልኩትም አንዱም ይሄን ነገር ስላሰብኩ አረ ማታሽብን እኮ አይደለም በቃ ይሄ ግዴታ ነው ሽማግሌ መላክ ግዴታው ነው ቤተሰብና ቤተሰብ መቀላቀል ግዴታ ነው ልጅ ከመቼ እንደዚህ እዚህና እዛ ያላችሁ ትኖራላችሁ እሺ ማይሉሽ አንድ ነገር ልንገርሽ ሁሉንም ነገር ወላሂ መጀመሪያ እንደዚህ ቤቶችን ምናምን ነገር ያደሽ ነበር ይሄን ነገር አስበሽ እንደሆነ ባክ እኔ እኮ ላረፋ ለምናምን ነገሮችን ምናምን ነገር አስበሽ ስለነበረ ያደሹ ነበር ይመስለኝ ላረፋ ነው ግን በቃ በዛው ደግሞ በጀመርኩበት ይሄንንም በዛው ለምን አላስቀጥለው ልጆችን ስለምን አላቻኩለ ነገር የለም አንድ እንድትራፋለህ እኮ እኔ እንደዚህ ለሰርግ ምናምን ነገር እንደዚህ እንትን እያለች አልመሰለኝም ነበር ደግሞ የመጋባት ምናምን ሐሳቡ ይላል ኦሬዲ በቃ ቀለበት አስረናል በዛው መቀጠል እንችላለን አይደል እኔ እንደሱን አልቀበልም ለምን መሰለሽ የሴት ቤተሰብ ደግሞ ሽማግሌ ይጠብቃል እኔም ሴት ነኝ እኔም እናት ነኝ ስለዚህ ያንቺን ቤተሰቦችን ክብር ደግሞ መጠበቅ አለብኝ የልጅን ስሜት ብቻ መጠበቅ የለብኝም አይደል ምንም አኗር እሻትልም እኮ ነው ሁሌ የምልህን ነገር እኔ ከኔ ቁጥጥር ውጭ መሆን ነው የኔን እኮ ሐሳብ እኮ በቃ እኔ ነኝ አይደል ታላቅ እኔ ነኝ እናት አይደል እናት የምትለውን ደግሞ ልጅ መቀበል አለበት ማየኛ እኮ ያልሽው እንዳለ ደስ ይለኛል እኔ እኮ እንደዚህ ማድረግሽ ምናምን ነገር ለኔ ክብር ነው ለኔ እንደ እናቴ ነው ሻቃለሁ በጣም ነው ማመሰግነው ለሁሉም ነገር እኔ ደስ ይለኛል ቢላክና በስትክክል ሁሉ ይኸውላችሁ አንድ ነገር እንድታቂ የምፈልገው ነገር ማለት በጣም አመሰግናለሁ አስበሽልናል ለኪያ ማስበሻል ለኔ ማስበሻል እና ምን ነገር ግን አሁን ብዙ ያልጨረስናቸው ብዙ ያላስተካከልናቸው ነገሮች አሉ እና በጣም አላህ ይስጥልኝ ወላሂ አላህ ያክብርልኝ እናቴ ሁለታችን መቼም ከፍዬ እንደማልጨርሰው ታውቂያለሽ ጫፉን እንኳን እንደማልደርስ አውቃለሁ ላረክሽልኝ ነገር ሁሉ በጣም አመሰግናለሁ ግን ይኸውልሽ እንድታቂ የምፈልገው ነገር ቢሆን ግን አሁን ግን ጊዜው አይደለም በቃ እኛ አስበንበት ጊዜው ሲደርስ እንነግርሻለን ምንም የሚበላሽ ነገር የለም አሁን ለምን ገና ወደ ኋላ ተመልሰክ ሌላ ነገር አስተካክላችሁ አንቺ ማታቂው ብዙ ነገር አለ ምንም ማላቀው ነገር ምንድነው ነው የማላቀው ነገር ምንድነው ነው አሁን አንዋር በተመለከተ ያ እንደዚህ አትመለከታችሁ ተውኪያ በላ አሁን አንዋር አይደል በቃ ሽማግሌ የሚላክ በቃ ይላክ በቃ ቤተሰቦች ለቤተሰቦቿ ክብር ሲባል መላክ አለበት እንደገና የኔ ቤተሰቦችስ እንዴ ዝም ብለሽ ተቀመጫልሽ ያሉ ነው ማታቂው ነገር አለ አንቺ ይሆንሽበት አንተ ማላቀው ነገር እነሱ ነገሮች አስተካክለን ኪዩ አትሄድብኝም አጠገቤ ነው ያለችው እኔም እዚህ ጋር ነው ያለሁት ሁሉንም ነገር ፊክስ አድርገን ሁሉንም ነገር አስተካክለን ወደ ገደለው እንከባለን አይደለም አሁን እኮ ልጁ ከእንትን በፊት መወለድም የለበትም በቃ አሁን ልጅቷ በማረግ በወርግ ነው አይደለም መውጣት ያለባት በቃ ፈርታ ነው እንጂ ብዙ የምታውቀው ነገር አለ ምንም ማላቀው ነው በቃ የምትፈራኝ ኪዩ እኔ ፈርተኛለሽ እኔ ማስፈራ ሴት ነኝ እኔ እንደ እናትሽ ብለን አውርተናል ረጅም ሰዓት አውርተናል ከኪያ ጋራ ምንም የሚሰማሽ ወደ ኋላ መደብቂ ነገር የለም እንደ ጓደኛ እንደ እናት እንደ እህት ብያታለሁ በቃ ሚያን ከሆነ ይሁን ግን ከሆነ ደግሞ ወይ በቶሎ ፖሊስ አያውቅ እኮ አልኩሽ እኮ እኔ የምመለው እሱን እኮ ነው ኪያ ለምን ሁሉ ነገር ታውቂ የለ እንዴ ከቤተሰቦቼ ጋር ምናምን ነገር ይስተካከላል በቃ በሽማግሌ የማይፈታ ነገር የለም እኮ ይኸውልሽ አሁን ከማንግል ብቻ ነገሩ ናቲ ከዛ አንቺ ማዘርጋም ሄደንና ማክራቸው ይሄንን ነገር እንደዚህ አስበናል እንደዚህ ነገር ቢደረግ ምንድነው መታማክራቸው በቃ ሽማግሌ ሲላከ ሁሉ ነገር ይስተካከላል በዛው እኛ ብቻ አስበን የምንወስነው ነገር አይደለም ኪያ በሷ ቤተሰቦችም በኩል ቤተሰቦች ጉጉትሽን እኮ ሳላቀ ቀርቻ አይደለም እኔ በወግ በማረግ ተድሬ ተኩዬ እንደወጣ ነው የምትፈልጊው እኔ እፈልጋለሁ እና ምኑን ይፈራህ አንተ ወጪውን እኔ እችላለሁ ወጪውን ያስፈራ አረ ስለምን ወጪ ምንድን ያስቸግራል እኔ ለኪያ ነፍሴንም ሰጣታለሁ አይደለም በቃ አውቃለሁ እኮ ነፍስን እንደምሰጣት እንደምትዋደድ እኮ አውቃለሁ እና ምንድነው በመሃላቸው ሌላ አሁን አዲስ ነገር ይፈልጋለሁ ግን ብዙ ነገር አለ በህይወታችን እኔ ምንድነው እኔ የማላውቀው ነገር ንገረኝ እስቲ ምንድነው ምን አይደለም ቢኪ ገባሽ እኮ ከዚህ በላይ ምን ታደርጊያለሽ እናቴ ቤት እኮ አስቀምጬሽ ስሄድ እኮ ከዚህ በላይ ማመን ምን አለ ከናቲ ጋር እንዳልጋ ላይ ያደርሽ እኮ ምንድነው የጎደለህ ነው ምን ጎደለህ ነው በቃ ወጪ ሆነ በእኔ ነው ቤተሰቦቿ ቤት ሽማግሌ እኔ ራሴ ፈልጌ ልካለሁ ምንድነው አንተ ችግር አይደለም የሷን ቤተሰቦች መጀመሪያ እናማግራቸው ምንም ማግራቸው የሚበላሽ ነገር ይኖራል አይደለም ነው ድንገት አንዴ ሽማግሌ ቤት የሚገባው ኪዩኔ እና አንቺ ያሳለፍነው እንደማንኛውም ቤተሰብ ነው እንደ ኖርማል ነው አሳልፈን እዚህ ድረስ ነው መጀመሪያ እናግራቸው አይነገርም ሽማግሌ ነው ድንገት የሚገባው አልኩ ተበጥብጦ እንደነበረው ሁለተኛ ቤተሰብሽ ሁለተኛ ሰርግሽ ምናምን ነገር ተዋቸው በቃ ግን ለምን በክብር ቤተሰብ ሲጠይቅ ቢካሉ በቃ ይተዋል ቢያንስ ግን በክብር ልጠይቅና ቢያንስ ቤተሰብን አላሰብም እኔ ስለኔ ቤተሰብ ብቻ ምናምን ነገር አላስብም ስለአንቺ ቤተሰብ አላወራም እኮ አሁን ስለ ቤተሰቦቿ የምታስብ ከሆነ በቃ ሽማግሌ ሲላከ ሁሉ ነገር ይስተካከላል እኔ የሷ ቤተሰቦች እኔን መቀበላቸውን አንቺ በምን እርግጠኛ ነሽ ሰርጉ ከተበጠበጠ ለሁለተኛ ጊዜ ከዚህ በፊትም ድል አድርገው ደግሰው ተበላሽተውባቸዋል አሁን ግን እንዳይበላሽ አድርገን እናስተካክላለን እኛ በሰፈር ውስጥ መግቢያ መውጫ ነው የሚያሳጣቸው እነዛ ሰዎች የእውነት ነው የምልሽ መግቢያ መውጫ ነው የሚያሳጣቸው ሁለተኛ ጊዜ ምናምን ነገር ኪዩ ሰርግ ደግሳ ተበላሽበት ማለት እናትየው ራሱ ማለት ነው
ይሄን ነገር መቋቋም አትችልም። የምሬን ነው የምልሽ። እኔ ስለራሴ ብቻ ነው ሌላ ድብቅ ነገር አለ። እሺ ኪያ አይደለም እንደዛ ምናምን ነገር የለም ነው ግን ሽማግሌ ይላክና እሺ ካሉ እሺ በል በቃ ከሽማግሌ በላይ ከሆኑ እኛ ምን እናደርጋለን? ግን ሽማግሌ ተልኮ ወጉን ይዘን መስመሩን ይዘን ሄደን እምቢ ካሉ ነው የራሳቸው ጉዳይ። እኛ ልጃችን ናቸው ምናምን ነገር ምንም ስለ ክብርሽ ምንም አትጨነቂም። አንቺ እዛ ሄደሽ ኪያና አንዋርን አንፈልግም ብሎ ቤተሰብ ቢመልሱ አንቺ ምንም ጉዳይ እነሱ ሽማግሌ መመለሱበት ይፈሩበት። እኔ ምን አገባኝ? በቃ እኔ እኮ አክብሬ ነው ሽማግሌ መልካው ያንን ክብር አልፈልግም ካሉ እኮ ይተውት። በቃ እኔ እኮ ልጅቷን አግኝቻታለሁ። አንተና እሷ ተግባብታችሁ እየኖራችሁ ነው። አልከበዳችሁኝም። ልጅቷም ለአንተ የምትሆናት አንተም ለእሷ ትሞትላታለህ፣ እሷ እንዳንተ ትወዳለች ትሞትላለች። ግን ያ አይደለም እንትኑ ቤተሰብ ደግሞ ክብር የሚባል ነገር አለ። ያንን ክብር እኔ እኮ አሁን ልጅቷን አግኝቻታለሁ። ለነሱ ክብር ስልኬ ክብሩን አልቀበልም ካሉ እኔ ምን አገባኝ? እኔ ባላ ዘንድ እንዳልጠየቅበት ነው። እሺ የኔን ነገር ደግሞ ስሚኝ፣ የኔን ነገር ደግሞ አዳምጪኝ። ፍርሃቴ ልንገርሽ ይሁንሽ። እኔ ኪዩን እጅግ በጣም አፈቅራታለሁ። አብሬያት መኖር እፈልጋለሁ። የዘመናት ህልሜም ነው። ሽምግልና አይደለም ድግ ባለ ዓለም የሚያውቀውን ድግስ ደግሼ ከኪያ ጋር መኖር እፈልጋለሁ። የልጄ እናት ናት። ምን ያህል ለማፍቀሬ እኮ ምንም ጥርጥር የለውም። አንቺ ጋር አምጪ ሳስቀምጣት አይደል እንዴ? በቃ ከዚህ በላይ እኮ ምንም ነገር የለም። ነገር ግን እኔ ራስ ወዳድ ስለሆንኩ አንቺ ብቻ የምትይኝን ወይም ደግሞ አንቺን ስለማከብር አንቺን ስለምፈራ ብቻ አድርጊያልሽኝን ነገር ባደርግ የእሷ ቤተሰቦች አዎንታና አለመሆኑን ዝም ገና እናውራበት። እሷን ቤተሰብ ሄዳ ጉዳያችሁ ምንድን ነው እንዲህ አስቤ ነበር ትበል። ከሆነ በኋላ ከተደገሰ በኋላ ነገሮች ከተስተካከሉ በኋላ የማይሆን ነገር ከሚሆንና እንዴት ነው ሴት ልጅ ከቤተሰቦቿ ቤት ወጣ አርግዛ እንደገና እንዴት ላድርግ ብላ የምትሄደው? ይሄ እኮ ደንብ አይደለም። ነገራችሁ ጭራሽ መድላለ ሌላ መበጣበጥ አይሆንም። እንደውም እሷ መሄድ የለባትም። በቃ ሽማግሌ ነው መላክ ያለበት። አኖር እሺ በል በአላህ። እሺ አሁን እኔ ቤት ከሄድኩ በኋላስ ምን እንደሚፈጠር ያስወጡኛል ከዛ ቤት? ስለማስወጣት አይደለም ነው እኮ ለዛ እኮ ነው። ለምን ቤት ትሄጃለሽ? በቃ እዚህ ነው እንኳን ትምህርቴን አልጨረስኩም እኮ እሷ ሳትሄድ ለምን ሽማግሌውን ፈራህ አንተ? የፈለጉትን ይበሉ በቃ እኛ ሽማግሌ ነን። ብዙ ማታውቂው ነገር አለ። ለአላህ ብለሽ እባክሽ ተረጂኝማ። እኔ ከኪዩ ጋር መኖር ሽማግሌ ቢላክ በውግባ ማድረግ ከኪያ ጋር ከመሆን በላይ የምፈልገው ነገር አለ። የለም እኮ በቃ እሺ ብትፈልገው ምን ልጅ ከወለድኩ በኋላ ያላገባች ሴት ወለደች እየተባልኩ በሰፈር እንጣላለን። በቃ ታዲያ እሱን ካልክ ለምንድን ነው እሺ የማትላት? ኪያ የምፈራውን ነገር ታውቂያለሽ። በማፊት አሁን እንደዚህ ነው ብዬ እንደወራሽ አልፈልግም። እኔ ምንም አልደብቃትም። እሺማ አንድ ሰከንድ ላውራት። ይቅርታ አንድ ሰከንድ እሺ ላውራት። ልውጣ? እኔማ ምንም አልደብቃትም። አሁን ነገረኝ ነው ነግራታለሁ። እና ምን ላድርግ? አኗር ያንተን ችግር አገባ ነግራታለሁ። አሁን ብትነግረኝም አሁን ነግራታለሁ። እኔ መልሽ ንገረኝ እስኪ ልጄ ምንድን ነው ያስጨነቀው? ካልፈለክ ይቀራል። እሺ ነው እማ ብዙ ነገር አለ። አረ ብዙ ነገር አሳልፈን ነው እዚህ ነው አሁን እሺ በይሳ ሽማግሌ ካልተለከ የትኛው ነው የተመቻቸው ሰዓት? እኔም እኮ ፈልጋለሁ እና ምንድነው ግራ ይገባው ነገር ግን ሽማግሌ ሲላክ በቃ ሁሉ ነገር ተጨራርሶ ምንም እንዳልተፈጠረ ሆኖ ያልፋል ብለሽ ታስቢያለሽ አንቺ? ያልፋል ለምን መሰለህ? ይበቃ ይለገስኩ ሲያጉ ደግሞ እሺ ይላሉ። ይሄንን ማስ አንድ ሺህ ጊዜ ሞክረነው ነበር እኮ ኪያ። አሁን ደግሞ ለመጨረሻ ነው። አሁን በማዘርፊት በማፊት እንደዚህ ብዬ መናገር ራሱ አልፈልግም ኪያ። ማርገዝሽን የሰሙ ጊዜ የተፈጠረው ነገር በቅርብ ጊዜ ራሱ ታውቂያለሽ አይደል? አሁን ደግሞ አገባሽ ነው ሲባል ምናምን ነገር ሌላ ነገር ኪያን የሚያስፈልግ ያሉትን ይበሉ። አኗሪ በአላህ ለምን አትረጋጋም? በቃ ይፈልጉትን ይበሉ። እኛ በአላህ ዘንድ እንዳለ ግድ የለህም። የኪያን ቀልብ እንዲሰበር አልፈልግም። እኔ ስችሏለሁ እንዳመጣብኝ ምንም ነገር ቢፈጠር ደንዝዟል። ማይ እንዲያው ጭንቅላቴ ደንዝዟል። እኛ መጀመሪያ ዱዓ እናደርጋለን። ሽማግሌ ከመላካችን በኋላ በፊት ዱዓ እናድርግ። ለአላህ መንገዳችንን እንስጠው። ከዛ በኋላ እሱ ይወጣዋል። አልፈው ደግሞ ያንን መንገድ አልፈልግም ካሉ የራሳቸው ጉዳይ። አርኪያ ወስና አስባ ነው ቁጭ ብላ ያለችው። ምክንያቱም ንገረኝ። ምንም ምክንያት አልፈልግም እኔ አኗር፣ ወላሂ እኔ ካንተ ምንም አይነት ምክንያት አልፈልግም። እሺ ምን እምቢ መባሉን የፈራው በቃ እምቢ ካሉ እኔ እናንተ ለራሳቸው ታስረናል አይደል? በዚህ ላይ በመሃላችን ልጅ አለ ተሳስራችኋል። ጓደኞቻችንን እንጠራለን። ከዛ በኋላ ፍቅር ብትመጣ ነው የማላፍረው። እኔ እናንተ በቪዲዮና በሱፍ እንኳን ስቱዲዮ ፎቶ የለንም፣ ምንም ነገር የለንም። እሺ እናደርጋለን። ኪያ ከእውነቱ እየሸሸሽ ምንድነው ይፈልጋል እንዴ? እማ ብዙ ነገር አለ። እኔ አሁን እንደዚህ ነው ብዬ መናገር የማልችላቸው ብዙ ነገሮች አሉ። ከራስሽ አንግል ብቻ ከአንቺ ብቻ አንግል እኔ ለምን እፈራለሁ? ኪያ ከአንቺ ጋር ከሆነ ሞትም ለኔ እኮ ድግስ ነው። ደስ እያለኝ እቀበለዋለሁ። አይደለም ተቀበለው አኗሪ፣ ምንም ተቀበለው። በቃ የሚመጣውን ነገር በጸጋ እንቀበለው። በቃ የፈለጉትን ይበሉ። እኛ እንላክ፣ እነሱ አሳፍረው ሽማግሌ ይመልሱ። ምን አጨናነቀ አንተ? የዚህ ለክብራቸው ነው የምንልከው። ክብራቸውን ካልፈለጉ ደግሞ ልጃቸው ልጃችን ናት። እኔም እናቷ ነኝ፣ አንተም ባሏ ነህ። እናርሳታለን፣ እንሰበስባታለን። ምን የጎደለ ነገር አለ? በቃ
እኮ የጎደለውን ነገር እኮ እኔ መጀመሪያ ለኔ ይሄን ነገር አማክረሽኝ እኮ ከኪያ ጋር ብዙ ማውራት ያለብን ነገር ድንገት አርገሽበት ድንግጣ ነው አሁን ይሄንን መልስ እሺ ራሱ እያለችሽ ያለችው አረ ኪያ ላላ ብለሽ ሁሉንም ነገር ታውቂያለሽ የተፈጠረውን ነገር የሚፈጠረውን ነገር ሁሉ ጠንቅቀሽ ታውቂያለሽ እየሄደ ነው ወዴ በሄደ ቁጥር ሳላገባ ማርገዝ የራሱ ማቅለኔ ይቆጣልና ይሄን ነገር እኮ ይገባኛልና ሽማግሌ ካልተላከ ካልተጋባ ምንድነው ቀለበት ስላሰርክ ብቻ ባለነ አይደለም እኔ እሺ ሰርግም ይሁን እሺ ሽማግሌ ምን ላክኪው ሁሉ ነገር ይሁን እሺ ነገር ግን የሚጠብቀን ነገር ያ ነው ኪያ በቃ በጸጋ ተቀበልሽ የሚመጣውን ነገር በጸጋ ምን እንቀበለው እኮ ምንሽ ከሽምግልናው ቀን ይጀምራል ከሰርጉ ቀን ይጀምራል ነገር መበለሻሸቱ እማ ታውቂው ብዙ ነገር አለ እንሞክረውና ኗሪ ይበላሽ እኛ እንሞክረውና ይበላሽ እሺ አንቺ ስለ ክብርሽ ምንም አትጨነቂም ነገር ላይ አንቺ ደግሰሽ ሙሽራሽን ይዘሽ ስትሄጂ እዛ የሚፈጠረውን ነገር ምናምን አላህ እንደግስ እኮ እነሱ እሺ ካሉ እሺ ብለን እንቀበልና እንደ ላይ ደግሰን አለበዚያ እምቢ ካሉ ደግሞ ራሳችን እሺ ቤቱ ዝም ብለን ቀድመንኛ በሽማግሌ እንቀደማቸው እናደርጋለን ከሽማግሌ የሚያልፍ ነገር የለም እርግጠኛ ነሽ አዎ እርግጠኛ ናት ከልቤ ነው ብለሽ ወይልኝስ አኗሪ ሙት በይ አኗሪ ሙት በቃ መቼም እያወቀች ሞት አትልህ አንተ ምን እንዳስፈራ ካላቀም ያስኛለሁ ከዚህ በኋላ ልጅ ሊመጣ ነው ቤታችንን ማደስ አለብን ሁሉን ነገር ማድረግ አለብን ሁልጊዜ ልጅነት የለም ወአላህ አታልቅህ ምን ሆነህ ነው አሁን አንተ ምንድነው የጎደለ አኗር እሺ ወይ ይቅር አይደለም በቃ ምን ሆነ ነው ምን ጎደለ ምን ሆነ ነው ምን ሆነ ነገር ከጊዜ በፊት ተጠብቀው ነበር በቃ ላይ ደስታ ነው ያለቀ እኔ ሰርግ ቀንስ ተጠብቀ ነበር ብዙኛ ነው ለሲ እቺን ከለማየት ከኪዩ ጋር ሽምግልና ካንቺ ጋር አድርጌ ድና ለደግሼ ካንቺ ጋር ለማኖር ነው መስጠብቂያለሁ ብዙ ታግሻለሁ በአላህ በጣም ይሆናል ሁሉ ነገር ቀላል ይሆናል በጣም አታከሳናል ባልባ ስሙ አመሰግናለሁ አታልቅስ አመሰግናለሁ ሁሉ ነገር ቀላል ይሆናል ዋናው ብዙ አማን ነው የምር እንገባ ነው የምር ድግስ የምር ሽምግልና እሱን አልነበረም የፈለከው በቃ ይሄንን ፈርቼ እኮ ነው እዛ የሚፈጠሩትን ነገሮች ፈርቼ ነው እዛ የሚጠብቀን ነገር ፈርቼ እኮ ነው እናት ታውቂላ አሁንም ፍራቴ ስጋቴን አሁንም ታውቂላ ያለንበት ሁኔታ ታውቂላ ኪያ ሰማለን ካለ የሚያከብሩኝ ከሆነ እውነት እኔ ልጃቸውን እንዲያረግ የማይፈልጉ ከሆነ ሽማግሌ ይጠብቅ ይቀበላል አይ ካለ በቃ እኮ ምንም ቀረ ቤቴን ይዣለሁ ምንም ቀረ ከቤት ወጥቻለሁ እሺ ብሎ ከተቀበሉ ተቀበሉ ካልተቀበሉ አታልቅስ እናቴ አመሰግናለሁ Yes, didn't get monkey. Numbers? Yes! I don't know what to do now. ይሄ ቪዲዮ ለልጅ ማሚ ያመሰግናለሁ ወላሂ ለናቴ ከናቴ በላይ ነሽ አላ በደረሽ አንቺ ለልጅ እንደ እህት እንደ ላገባ ነው አንተ ልጅ yes በመጨረሻም ተሳካ እማ ግን ላረፋ ነው ብለሽ ስትሸውጂኝ ቤት ስታድሽ ምናምን ነገር የለም እና በነገር እንደከና ተጠብቀው ነበር ቀድሜ ብነግርህ ታበላሽዋል ታውቃለህ እኮ ነው ፍርሃት አለኝማ ብዙ ነገር አለ ብዙ ያልነገርኩሽ ነገር አለ ብዙ መቼም እስከመቼም አልነግርሽም ብቻ ይሄንን ደስታ ማጣጣም ፈልጋለሁ ግን እፈራለሁ አትፍራ በቃ አላህ አንቺ ማጣት አልፈልግም ምን ልልሻለሁ አታምነኝ ማትበይኝ አምንሻለሁ ከናቴ ጋር አንድ አልጋ ላይ ያስተኛሽ አንድ ቤት ውስጥ ጥዬሽ እየሄድኩ ከዚህ በላይ ማመን ምን ይመጣል ለዚህ አይደል እንዴ እኔ ከልጅነት እስከ እውቀት ድረስ ይኸው እንደዚህ አይነት ግድንግድዬ ሰው እስከሆን ድረስ ኪያ ከዛች ጊዜ ጀምሮ አንቺን ስለማግባታ አይደለም አሁን ደግሞ ልጅ አለን እኮ ፍቅር አለችን አያት አረግሽልኝ እናቴን ራሱ በጣም ሳታደግ አያት አረግሽኝ እኔን ራሱ እና ከዚህ በላይ ምንም የምልሽ ነገር አቢና ማን ነበር ያለችላት ያወጣችላት ይባ እኔ ደግሞ ማን ነበር ግን
ራኒያ ንግስት ከዚህ ወደ ያስበለና ራኒያ እሺ ራኒያ ነው ቆንጆ ደግሞ እንዴት እንዳማረ ደግሞ በሽታ የሚባል ነገር እኮ እኔ ገርመኝ ነገር እሱ ነው ማሚ ያጨናነቀ ያቃጣል እየጮህብኝ እኔ እስከታረስ ድረስ ከማሚ ቤት አልወጣም እንደዚህ የሚባል ነገር የለም በቃ ይበቃታል ነው አሁን እኮ ይኸውልሽ የሌለ ነገር እየነጋገረ ከኔ ጋር ራሱ ቢዚ መሽ ከኔ ጋር ቁጭ ብለሽ ቆይ አውርተሽ ታውቂያለሽ እኮ 5 ደቂቃ አልሰጣላችሁ ዛሬ እየተንኳኳ ነው ከእኔ በረለክ በግላጭ ማግኘት እፈልጋለሁ እሷንም በግላጭ በቃ በግላጭ እንታገኛት ከልጁ ወኮ ወደደች ከወጣሽ በኋላ